ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የካቲት 17 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በድል የታጀበ ተጋድሎ ትናንትም ቀጥሎ በመዋል ወልዲያ ዙሪያ ታላቅ ድል ተቀዳጅቷል። የወልዲያ አቅራቢያው ተጋድሎና የተገኘው ድል ምን ይመስላል የሚለውም በቀዳሚነት የምናስደምጣችሁ መረጃችን ነው። የብናቱ ጉባኤና የወንድማማቾቹ ዕዞች ምክክር በዜናችን የተዳሰሰ መረጃ ነው። ለመሆኑ የብናቱ ጉባኤ ምንድን ነው? በዚህ ጉባኤ ለፋኖ መሪዎች የሰጠው የቤት ስራስ ምንድን ነው? የሚሉትን ጥያቄዎች በዝርዝር ዘገባችን የምትሰሙት የግንባር መረጃ ነው፣ እናስደምጣችኋለን። የባዲን ብልጽግናው ግፈኛ ከንቲባ በራሳቸው አጃቢ እርምጃ ተወስዶባቸዋል። በከንቲባው ላይ እርምጃ የወሰደባቸው አጃቢያቸውም ወደ ጀግኖቹ ቀይ በማቅናት ፋኖን ሲቀላቀል ደማቅ አቀባበል ተደርጎለታል። በዚህ ጉዳይ የፖለቲካ ተንታኞች የሰጡት አነጋጋሪ አስተያየት አለ፣ ከዝርዝር ዘገባው ይደመጣል። የአማራ ፋኖ ከወታደራዊ ተጋድሎ ጎን ለጎን በባዲን ብልጽግና የካድሬው መዋቅር ውስጥ የሚገኙ የህዝብ ጠላቶችንም ተከታትሎ በመያዝ ለአማራ ህዝብ እፎይታን እየሰጠ ሲሆን እግረ መንገዱን ለብልጽግናው ስርዓት ጭንቀትና ስጋት ጨምሮበታል። በሸዋ የሆነውን በዜናችን አሰናድተነዋል፣ ይቀርብላችኋል። የያዘው ሁሉ የሚበተንበትና የተናገረው ሁሉ ወሎ ሳያድር ውሸትነቱ የሚጋለጥበት ብልጽግና ለሰላማዊ ትግል በር ክፍት ነው ቢልም የተቃዋሚ ፓርቲ አባላትን፣ ደጋፊዎችን፣ አመራሮችንና እጩዎችን እያሳደደ ማሰሩን ቀጥሎበታል። በማሰርና በዛቻ የሚቆም ትግል የለም ሲል ኢህአፓ የገለጸው ይህ የብልጽግናው ነውር በሰዓቱ ዜናችን የተዳሰሰ መረጃ ነው። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የፋኖ ታላቅ ድል በወልዲያ ዙሪያ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ሕዝብ በብልጽግናው ሰራዊት ላይ የሚያካሄደውን የተቀናጀ ውጊያ ትናንትን በማካሄድ ታላቅ ድል መቀዳጀቱን አስታውቋል። የአጼ ምኒልክ ሕዝብ ልጅ ኢያሱ ኮር 24ኛ ክፍለ ጦርና የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ተጋድሎውን በቅንጅት አካሄደው ድሉን የተቀዳጁ መሆናቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ የትናንቱን ተጋድሎ አስመልክቶ እንዳስታወቀው የጠላት ሰራዊት በሰሜን ወሎ ዞን ሀብሩ ወረዳ ሲሪንቃ ቀበሌ መነሻውን ወልዲያ ከተማ በማድረግ ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ የነበረ ቢሆንም ከፍተኛ ኪሳራ ደርሶበት ተመልሷል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦር በተጠቀሰው ቀን ለከባና ለአፈና የወጣውን የብልጽግና ሰራዊት በተቀናጀና መረጃን መሰረት ባደረገ መንገድ በወሰዱት ፈጣን ማጥቃት አይቀጡ ቅጣት ቀጥተው ወደ መጣበት ወልዲያ ከተማ መልሰውታል በማለት የህዝብ ግንኙነቱ መምሪያው ጨምሮ ገልጿል። ከንጋቱ 12 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ለአስጨራሽ ፍልሚያ ሲካሄድ መዋሉን የገለጸው የህዝብ ግንኙነቱ መምሪያው በውጊያው ከባድ ኪሳራ ያስተናገደው የብልጽግናው ሰራዊት ከባድ መሳሪያ በዘፈቀደ በማስወንጨፍ በንጹሃን ንብረትና በሰው ህይወት ላይ ከፍተኛ ጉዳት መድረሱን አስታውቋል። የስርዓቱ ወታደር በዘፈቀደ ባስወነጨፈው የሞርተር ጥቃት ከንጹሃን ህይወትና ንብረት በተጨማሪም የማህበረሰቡን ደን ማቃጠሉን ከአካባቢው የደረሰን መረጃ ያመላክታል። የስርዓቱ ሰራዊት በዘፈቀደ የሞርተር ድብደባው ከፍተኛ ጉዳት ካደረሰባቸው አካላት መካከል በግለሰብ ቤት ላይ ያረፈው ቅንቡላ አንድ የቤተሰብ ሙሉ አባላቱን ከባድ ቁስለኛ ያደረገበት ይጠቀሳል። በዚህ የሞርተር ድብደባ ወላጆችን ጨምሮ 4 ልጆችና እነሱን ለመጠየቅ ከሌላ ቦታ የመጡ 2 ዘመዶቻቸውም በጥቃቱ ከባድ ጉዳት ደርሶባቸዋል። ይህን የብልጽግና ሰራዊት ድርጊት የተመለከቱ የአካባቢው ነዋሪዎች መንግስት በቴሌቪዥን ደጋግሞ ጽንፈኛው ፋኖ ከጠላቶቻችን ጋር ሆኖ እየወጋን ነው የሚለው ክሱ ፍጹም ውሸት መሆኑን የተረዳንበትን ድርጊት ነው ትናንት የፈጸመው። በፋኖና በመከላከያ መካከል ውጊያ የተካሄደበት ቦታና በሞርተር ጥቃት የተፈጸመበት የኛ አካባቢ አንድ ቀን የእግር ጉዞ ያህል የሚርቅ ነበር። የመንግስት ዓላማ ከፋኖ ጋር መዋጋት ቢሆን ኑሮ ከቅርቡ የሚገኙት ፋኖስ ከባድ ጉዳት ሲያደርሱበት አጸፋ መስጠት ሳይችል በንጹሃን ላይ የሞርተር ጥቃት የፈጸመው ዓላማው በአማራ ህዝብ ላይ እልቂት ለማድረስ መሆኑን ያሳየበት ድርጊት ነው ብለዋል። ግፈኛው ከንቲባ በአጃቢያቸው ተገደሉ።
በአማራ ሕዝብ ላይ ዘር ማጥፋት ጦርነት ለከፈተው የብልጽግናው መንግስት በታማኝነት ሲያገለግሉ የነበሩ በምዕራብ ጎጃም ዞን ጅጋ ከተማ ከንቲባ በሕዝባቸው ላይ በፈጸሙት ግፍ ስማቸው ሲነሳ የነበረ ሲሆን ትናንት በራሳቸው አጃቢ እርምጃ ተወስዶባቸዋል። ከንቲባው ላይ እርምጃ የወሰደው አጃቢያቸውም ፋኖን የተቀላቀለ ሲሆን ፋኖም ለአጃቢው ደማቅ አቀባበል አድርጎለታል። ይህ ክስተት ተራ የግድያ ዜና ሳይሆን ከአማራ ሕዝብ ትግል ጎን ላልቆሙ የብልጽግና አገልጋዮች ትልቅ ትምህርት ነው ሲሉ የሚናገሩት የጅጋ ከተማ ነዋሪዎች ስርዓቱ በአማራ ሕዝብ ላይ የከፈተው የተቀናጀ የዘር ማጥፋት ጦርነት ነው። ይህን ጦርነት ከሕዝባቸው ጎን ሆነው መታገል ባይችሉ እንኳን ቢያንስ ስርዓቱ የሚሰጣቸውን ተልዕኮ በመቀበል ሕዝብን ማስጨፍጨፋቸውን ማቆም ነበረባቸው። ነገር ግን በዚሁ እኩይ ስራቸው መቀጠል የሚፈልጉ የባዲን ካድሬዎች ከዚህ ክስተት ትምህርት ሊወስዱ ይገባቸዋል በማለት አክለው ገልጸዋል። የከንቲባው አጃቢ እርምጃውን ከወሰደ በኋላ በቀጥታ ወደ ፋኖ የገባ ሲሆን ፋኖም ለዚህ የህዝብ ወገን ለሆነ የውስጥ አርበኛ ደማቅ አቀባበል አድርጎለታል። ከንቲባው በስልጣን ዘመናቸው የፈጸሟቸው ግፎች ምንድናቸው? አጃቢውስ ለምን ይህን እርምጃ ለመውሰድ ተገደደ ብለን የጠየቅናቸው የጅጋን ከተማ ነዋሪዎች በአጃቢያቸው እርምጃ የተወሰደባቸው ከንቲባ በከተማ ውስጥ የመንግስትን ስልጣን ተገን በማድረግ በንጹሐን ዜጎች ላይ በርካታ በደሎችን ሲፈጽሙ ነበር ሲሉ የከተማዋ ነዋሪዎች በምሬት ይናገራሉ። በተለይም የፋኖን ትግል የሚደግፉ ወይም ለምን ብለው የሚጠይቁ ንጹሐንን በማሰር በማሰቃየትና ንብረታቸውን በመዝረፍ ረገድ ስማቸው በተደጋጋሚ ይነሳል የሚሉት ምንጮቻችን የከንቲባው አስተዳደር ለብልጽግናው ስርዓት ታማኝነቱን ለማሳየት ሲል ብቻ የአካባቢው ማህበረሰብ ሰላም ሲነሳ እንደነበር መረጃዎች ይጠቁማሉ። ከንቲባው የስልጣን ወንበራቸውን ተጠቅመው በህዝብ ላይ ግፍ ሲፈጽሙ መቆየታቸው ለዛሬው መጨረሻቸው ትልቁ ምክንያት ሳይሆን አይቀርም ሲሉ ምንጮቻችን ገልጸዋል። ትናንት በከተማዋ መሃል 1 ሰዓት ተኩል ላይ በድንገት የተሰማው የተኩስ ድምፅ የብዙዎችን ትኩረት ስቦ ነበር የሚሉት የጣና ቴሌቪዥን ምንጮች ከንቲባው መደበኛ እንቅስቃሴ ላይ ያሉ ለደህንነታቸው ተብሎ የተመደበው አጃቢ ባልታሰበው ሁኔታ መሳሪያውን ወደ እሳቸው አዙሮ እርምጃ እንደወሰደባቸው ሰምተናል ሲሉ ገልጸዋል። ከንቲባው በቦታው ለህልፈት መዳረጋቸው ሲረጋገጥ አጃቢው ግን ሳይደናገጥ ከአካባቢው በመሰወር ወደ ፋኖ ይዞታዎች መጓዙ ታውቋል ያሉት ምንጮች ጅጋ ከተማ ዛሬ አለመረጋጋት ይታይባታል ብለዋል። ይህ አጃቢ የከንቲባውን ግፍ በቅርበት ሲመለከት የነበረ መሆኑ ህሊናው ስላልፈቀደለት የወሰደው እርምጃ ነው የሚሉት አስተያየት ሰጪዎች ከንቲባው ጋር ሌሎች የባዲን ብልጽግና አመራሮችም ጉዳት ደርሶባቸው በሕክምና ላይ ናቸው ሲሉ ተናግረዋል። በከንቲባው ላይ እርምጃ ወስዶ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦርን የተቀላቀለው አጃቢ በፈጸመው ኦፕሬሽን ደስተኛ እንደሆነ ገልጿል። ፋኖ በበኩሉ የና አጋጣሚ የህሊና ድል ሲል ጠርቶታል። በመንግስት መዋቅር ውስጥ ያላችሁ ወንድሞቻችን በህዝባችሁ ላይ የሚፈጸመውን ግፍ የምትቃወሙ ከሆነ የትግሉ አካል ሁኑ የሚል ጥሪም አስተላልፏል። ፋኖ ለቀድሞ የጅጋ ከንቲባ አጃቢ ያደረገለት አቀባበል ከብልጽግናው መንግስት ጋር የተሰለፉ ታጣቂዎች ስርዓቱን ትተው ወገናቸውን ለመታደግ ትልቅ መነቃቃትን ሊፈጥር እንደሚችል የጣና ቴሌቪዥን ምንጮች ገልጸዋል። ከዚህ በፊት በደብረ ወርቅ ከተማ ተመሳሳይ የአመራር ግድያ ተፈጥሮ እንደነበር የሚጠቅሱት አስተያየት ሰጪዎች የብልጽግናው መንግስት በባለስልጣናቱ ላይ እየደረሰ ያለው ተደጋጋሚ ጥቃትና የሰራዊቱ ከካምፕ እየከዳ መጥፋት ስጋት ውስጥ እንደከተተውና የጸጥታ መዋቅሩን እንደገና ለመፈተሽ እየተገደደ መሆኑን ተናግረዋል። ይህ ክስተት ለብዙዎች ትምህርት የሚሰጥ ነው የሚሉት ተንታኞች የከንቲባው አጃቢ እርምጃውን ከወሰደ በኋላ ማንም ሳይነካው ተረጋግቶ ወደ ፈለገበት የፋኖ ካምፕ የገባበት መንገድ ብዙ የሚያስተላልፈው መልእክት መኖሩንም ተንታኙ ይናገራሉ። የብናቱ ጉባኤና የወንድማማቾቹ ዕዞች ምክር። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጊዜ ጀምሮ የአማራን ሕዝብ የሉና ትግል ወደ ተሻለ ምዕራፍ ካሸጋገሩት ተግባራት አንዱና ዋነኛው የፋኖ አደረጃጀት ቀጠናን በጋራ የመምራትና የማስተዳደር ስራን መጀመራቸው ነው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝና ደጃዝማች በላይ ዘለቀ ዕዝ በጎንደር ቀጠና በጋራ ከሚንቀሳቀሱባቸው ወረዳዎች አንዱ እብናት ወረዳ ሲሆን ሁለቱም ዕዞች የወረዳውን ሕዝብ በአራት ቀጠና በመክፈል ፍሬያማ ህዝባዊ ውይይት አካሂደዋል። አስቻለው ደስ የ204ኛ ኮርና ዳግማዊ ቴዎድሮስ 5ኛ ኮር የጋራ ግብረ ኃይል በብናት ወረዳና በብናት ከተማ አስተዳደር የህዝብን ደህንነት በጠበቀ መልኩ ባካሄዱት ህዝባዊ ውይይት አጠቃላይ ስለ ሁለንተናዊ የሉና ትግሉ ደረጃ የተነጋገሩ ሲሆን ህዝባችን በፍጹም አማራዊ ስነ ልቦና ለትግሉ ይጠቅማሉ ያላቸውን ጥያቄዎችና አስተያየቶች ለግሶናል በማለት የውይይቱን ሐሳብ ፋኖ ገልጿል። ከዚህ በፊት ፋኖ አንድ ባለመሆኑ እንደ ፋኖ ብቻ ሳይሆን እንደ ህዝብ ብዙ ዋጋ ከፍለናል ሲሉ የተናገሩት የብናት ከተማና የወረዳው ህዝብ አሁን አንድነታችሁን መስርታችሁና በጋራ ቆማችሁ ተስማምታችሁ ስታስተዳድሩን ስናያችሁ ደስታችን ወደር የለውም። አንድነታችሁን አስጠብቃችሁና ተግባብታችሁ የምትታገሉ ከሆነ
ልክ እንደ ትናንቱ ሁሉ ነገም ከጎናችሁ እንደምንሆን እናረጋግጥላችኋለን ብለዋል። ተሰብሳቢዎቹ አክለውም ከዚህ የበለጠ አንድነታችሁን ማጠናከር ይኖርባችኋል። ሁሉም ነገር ያለው አንድነታችሁ ላይ መሆኑን ከዚህ በላይ ማሳያ የለምና ከድርጅት እስከ አባል ድረስ አንድነት ላይ ከሰራችሁ አሸናፊነታችሁ ቅርብ መሆኑን ማወቅ ይኖርባችኋል ሲሉ የተናገሩ ሲሆን የሁለቱ ኮሮች የጋራ ግብረ ኃይል በበኩሉ ህዝባችን እንዳለን ድልም አሸናፊነትም ክብርም ያለው አንድነቱ ላይ መሆኑን ተገንዝበናል ብለዋል። ፋኖ እብናት ወረዳን ከተቆጣጠረ በኋላ ያከናወናቸውን ተግባራት የገለጸው የጋራ ግብረ ኃይሉ በህዝባችን ሀብት የተገዛው የግብርና ግብዓት ለአርሶ አደሩ ሳይደርስ መጋዘን ላይ አሽገው ገበሬውን ለድህነት ዳርገውት ቆይተዋል። አሁን ግን ግብዓቱን በተመጣጣኝ ዋጋ ለህዝባችን ማድረስ ችለናል። ይህም በህዝባችን ምስጋና የተቸረው ተግባራችን ሆኗል ሲል የገለጸ ሲሆን ፋኖ የዘረጋው የጋራ ጊዜው አስተዳደር የፈጸመውን በጎ ተግባር ተከትሎም የአካባቢው ህዝብ እንደ ከዚህ ቀደሙ ትግላችሁ የህዝባችሁን ዘርፈ ብዙ ጥያቄዎች በመረዳት የትግላችሁን መርህ በመለየት የውስጥ ልዩነትን በመፍታት በዓላማ በመጽናት የህዝባችሁን ሰላምና ደህንነት በመጠበቅ እንዲሆን ከዚህ በፊት ሲደረግ እንደነበረው እኛም ትግሉ የፋኖ ብቻ ሳይሆን የአማራ ህዝብ ትግል መሆኑን እንረዳለን። ድጋፋችንም አጠናክረን እንቀጥላለን። በተግባር እንዳየነው የአማራ የህልውና አደጋ የሚቀለበሰው በአንድነት እንደሆነና ከፈጣሪው ቀጥሎ የአማራ ህዝብ ተስፋ ፋኖ መሆኑን እንረዳለን። የከተማችንን ሰላምና ደህንነት ለመጠበቅ በጋራ እንቆማለን በማለት ቃላቸውን አጽንተዋል። በመጨረሻም መንግስት ፋኖን በተመለከተ የሚያሰራጨውን ሁሉን እናያለን፣ እንታዘባለን። እውነታውንም የምናውቀው እኛ ነን። ህዝባችሁ ተስፋ ያደረገው ከፈጣሪ ቀጥሎ ፋኖን መሆኑን በተግባር አሳዩን ሲሉ ለአማራ ፋኖ ብሔራዊ ንቅናቄ መሪዎችና ለታጋዩ የአደራ ስንቅ ሰጥተዋቸዋል። ፋኖ የባዲን ካድሬዎችን በቁጥጥር ስር አዋለ። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ተከትሎ የስርዓቱን ወንጀል በማስፈጸም ተባባሪ የሆኑ የባዲን ብልጽግና በየደረጃው የሚገኙ ካድሬዎች በፋኖ ቁጥጥር ስር እየዋሉ ነው። ከቀናት በፊት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በጋይንት አውራጃ የባዲን ብልጽግና ካድሬዎችን በቁጥጥር ስር የዋለ ሲሆን በዛሬው ዕለት ደግሞ ሸዋ ጠቅላይ ግዛት እዝ በእንሳሮ ወረዳ የባዲን አመራሮችን በቁጥጥር ስር አውለዋል። የእንሳሮ ወረዳ አቃቢ ሕግና የመዝገብ ቤት ኃላፊው በቁጥጥር ስር የዋሉት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ባደረገው የተጠና ክትትል ነው ሲል የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የኮር ሚዲያና ኮሚኒኬሽን ክፍል አክሎም የእንሳሮ ወረዳ አስተዳደር የወረዳው አቃቢ ሕግ ፋይልና መዝገብ ቤት ኃላፊ በመሆን ለስርዓቱ በታማኝነት እያገለገለ ህዝብን ሲያሰቃይ የነበረውን አቶ አለማየሁ ተስፋ የተባለውን ግለሰብ በቁጥጥር ስር አውለናል ሲል በቁጥጥር ስር የዋሉት የስርዓቱ ታማኝ አገልጋይ የፈጸሙትን ግፍ ተናግሯል። የሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል መረጃውን ሲቀጥልም ክፍለ ጦራችን ለረጅም ጊዜ በዘረጋው የመረጃና ደህንነት ክፍል ግለሰቡን በጀግኖቹ የራስ አበበ አረጋይ ክፍለ ጦር አመራሮች ባደረጉት ጥልቅ የመረጃ ሥራ ሶስተኛ እወይ ሻለቃ ቃኞች ከመኖሪያ ቤቱ በቁጥጥር ስር በመዋል ምርመራ እያደረግንበት ነው ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የቀድሞው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የ7 ክፍለ ጦር ዋና አዛዥ የአርበኛ ተስፋዬ ቦጌ አንደኛ ዓመት ዝክረ ሰማዕታት በትግል ጓዶቹ ታስቦ ውሏል። የጀግናውን አንደኛ ዓመት መታሰቢያ አስመልክቶ የ7 ክፍለ ጦር ህዝብ ግንኙነት ለጣና ቴሌቪዥን ባደረሰው መረጃ አርበኛ ተስፋዬ ቦጌ የቀድሞው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ክፍለ ጦር ዋና ጦር አዛዥ እንደ አይናችን ብሌን የምንሳሳለት ጀግናችን ልክ የዛሬ ዓመት የካቲት 17 ቀን 2017 ዓ.ም የአማራን ህዝብ ከህልውና አደጋ ለመታደግ ለወጣለት ዓላማ መተኪያ የሌላትን አንድያ ህይወቱን በመስጠት በጀግንነት የተሰዋው ለወገኑ አለኝታ ለጠላት ራስ ምታት የሆነው አርበኛ ተስፋዬ ቦጌ ለወዳጁ ቅንና ታማኝ አስተዋይ ሩሩህ አዛኝ ለወጣለት ዓላማ ተሰውቶ አሳይቶናል ብለዋል። ቆራጡ አርበኛ ተስፋዬ ቦጌ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ክፍለ ጦር እኛ የትግል ጓዶች የተሰዋለትን ቅዱስ ዓላማ አንግበን አስበንህ ውለናል፣ ሁሌም በልባችን ትኖራለህ ሲል የገለጸው ክፍለ ጦሩ በዛሬው ዕለት መላው የአጼ አምደ ጽዮን ኮር 7 ክፍለ ጦር አባላትና አመራሮች በተገኙበት እናንተ የተሰዋችሁለትን ዓላማ አዲስ ከተመሰረተው ቤታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወንድም እህቶቻችን ጋር በመሆን ከዳር ለማድረስ ዛሬም በከፍታ ማማ ላይ እንደ ንስር እየበረርን እንገኛለን ሲል ጀግኖቹ የሚወርቁለትን ዓላማ ከግብ ለማድረስ የቆረበ የአማራ ታጋይ መኖሩን በአጽንኦት ተናግረዋል።
እያሰሩ በማስፈራራት የሚቆም ትግል የለም። ኢህአፓ የብልጽግናው ስርዓት ከወራት በኋላ አካሂደዋል የሚለው ምርጫ ተከትሎ በርካታ የተቃዋሚ ፓርቲ አመራሮች፣ አባላት፣ ደጋፊዎችና እጩዎች በስርዓቱ እየታደኑ መታሰራቸውን ቀጥለዋል። ከዚህ በፊት በአዲስ አበባ ከተማ የኢህአፓ እጩ ሆነው የተመዘገቡትን የሺዋስ አሰፋን አስሮ የነበረው ብልጽግና ከትናንት በስቲያ ደግሞ በተመሳሳይ ሌላኛውን የኢህአፓ አመራር አስሮ ፈቷል። የጋሞ ዞን የኢህአፓ ሰብሳቢና የአርባ ምንጭ ከተማ እጩ ሆነው የተመዘገቡት አቶ ሰለሞን ሳዳን ታስሮ መፈታት አስመልክቶ ኢህአፓ እያሰሩ እያስፈራሩ መልቀቅ፣ በዚህ መንገድ ማሳደድ ጤናማ አይደለም በማለት የገለጸው ሲሆን የታሰሩት አባሉም በፓርቲው ኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነትና በብልጽግናው ምርጫ ቦርድ ክትትልና ጫና አቶ ሰለሞን ሳዳ ከሰዓታት አፈና በኋላ መለቀቃቸውን ኢህአፓ ገልጿል። የኢህአፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ጉዳዩን አስመልክቶ በሰጡት ማብራሪያ አቶ ሰለሞን ከመኖሪያ ቤቱ በተቀመጠበት ሰዓት ነበር የስርዓቱ ጸጥታ ኃይሎች በማታ ቤቱን ከበው አድረው በሌሊት ነበር አፍነው ይዘውት የሄዱት ሲሉ እስሩ የተፈጸመበትን መንገድ ገልጸዋል። ይህ የሥራ አፈጻጸም የብልጽግናው ስርዓት ምን ያህል ለሰላማዊ ትግል ራሱን እንዳላዘጋጀ የሚያሳይ መሆኑን የጣና ቴሌቪዥን ፖለቲካ ተንታኞች ይናገራሉ። በምርጫ ወቅት እጩዎች ያለመከሰስ መብት እንዳላቸው ይታወቃል። የኢህአፓው የጋሞ ዞን ዋና ሰብሳቢ አቶ ሰለሞን ሳዳ የታሰሩት ግን ይህ ያለመከሰስ መብታቸው ተነፍጎ እና ከምርጫ ስርዓቱ ውጭ በሆነ መንገድ መሆኑን መጋቢ ብሉይ አብርሃም ሃይማኖት ተናግረዋል። መጋቢ ብሉይ ጠንካራ የኢህአፓ አመራር ሲሉ የገለጿቸው አቶ ሰለሞን ሳዳ ከእጩነትም ራሱን እንዲያገል ከዚህ በፊትም በንብረቶቹ ላይ የማቃጠል አደጋ አድርሰውበት ነበር። የመንግስት ካድሬዎች ከዚህ ባለፈ ሌላ ማሸማቀቂያና ዛቻዎችንም ሲያደርሱበት ነበር በማለት የስርዓቱን ነውረኝነት ተናግረዋል። የኢህአፓው ሊቀመንበር አክለውም አቶ ሰለሞን ሳዳ ያለመከሰስ መብት ስላለው ማሰር አይችሉም፣ እውነተኛ ምርጫ እናደርጋለን እየተባለ ያውም እጩዎችን በዚህ መንገድ ማሰር፣ ማስፈራራት ተጠናክሮ መቀጠሉ ያሳዝናል። ከዚህ በፊት የታሰሩ ፖለቲከኞች፣ ጋዜጠኞችና ምሁራን እንዲፈቱ ጥረት እያደረግን ባለንበት በዚህ ሰዓት እጩዎቻችን ሲታሰሩ ምርጫውም ጥያቄ ምልክት ውስጥ እየገባ ይገኛል። በኦሮሚያና በሌሎች አካባቢዎች ያሉ እጩዎቻችንም ከፍተኛ ስጋት ውስጥ ናቸው። ተደጋጋሚ የካድሬ ማስፈራሪያ ይደርስባቸዋል ሲሉ የብልጽግናው ስርዓት ከታችኛው መዋቅር እስከ ላይኛው የፓርቲው አደረጃጀት ድረስ የተዘረጋውን ያፈና መዋቅር አጋልጠዋል። መጋቢ ብሉይ አብርሃም ሲቀጥሉም ነጻ ዲሞክራሲያዊና ፍትሃዊ ምርጫ እናካሄዳለን የሚለው መንግስት እጩዎችን እያሰረ እጩዎቻችንን በሕይወታቸው ጭምር ዛቻ እየደረሰባቸው እንዴት ነው እውነተኛ ምርጫ አካሄዳለሁ የሚለው? እያሰሩ እያስፈራሩ መልቀቅ፣ በዚህ መንገድ ማሳደድ ጤናማ አይደለም። ከዚህ በፊትም በተደጋጋሚ ነው ሲታሰርብን የቆየው ሲሉ ስርዓቱ ከተለመደ ኋላ ቀርና አፋኝ መንገዱ የማይማር ከሆነ ቀጣዮቹ ጊዜያት ከዚህም የከፋ ሊሆን እንደሚችሉ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን ያደመጣችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።